ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? አርሰናል በክረምቱ የተጫዋቾች የዝውውር መስኮት ቪኒ ጁኒየሩን ካጣ በኋላ የትኛውን የመስመር አጥቂ ሊያስፈርም ይችላል የሚለው መነጋገሪያ ሆኗል። የትኞቹንስ በተለይ ደግሞ በተከላካይ ስፍራ ደግሞ የሚጠበቅበት ግዴታ አለ። ሁለቱ ተጫዋቾች በጉዳት ላይ መሆናቸውን ተከትሎ የትኞቹን ሊያስፈርማል፣ የትኞቹን ለማስፈረም እየተንቀሳቀሰ ነው የሚለውን ጉዳይ ያነሳን ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ብሩኖ ጊማራይሽን ከኒውካስል ማስፈረሙ እንደዚሁ ይታወቃል። 75 ሚሊዮን ፓውንድ ነበር እዚህ ተጫዋች ላይ ያወጣው። ክሪስቶስ ዞሊስን እንደዚሁ ከክለብ ብሩዥ ያስፈርመዋል። ይሄ ተጫዋች 24 ዓመቱ ነው። ወጣት የክንፍ ተጫዋች ነው። እንግዲህ ባለፈው የውድድር ዓመት 22 ጎሎችንና 29 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። እንዴት አይነት በጣም ወሳኝ ተጫዋች እንደሆነ ተመልክተናል። ከዛ ውጭ ሚስሌርን ከሊድስ ዩናይትድ በነጻ የዝውውር እንደዚሁ አዛውሯል። ሌላው እንግዲህ ዴንማርካዊ መሃል ሜዳ ተጫዋች ክርስቲያን ኖርጋርድ ከክለቡ ለቋል። ቤሽክታሽ ሄደው እንደዚሁ ትሮሳሪ ይጠቀሳል። እነዚህ ተጫዋቾች እንደወጡት ሁሉ የትኞቹን ተጫዋቾች በቀጣይ ያስፈርማል የሚለው በጣም ወሳኝ ይመስለኛል። በተለይ ባለፉት ጊዜያት የመስመር አጥቂ ለማስፈረም ጥረቶችን ሲያደርግ እንደነበር ይታወቃል። የመጀመሪያው የቪኒ ጁኒየር ጉዳይ ነው። በግልጽ ሲከታተለው እንደነበርም ታውቋል። ይሁን እንጂ ቪኒ 6 ዓመት የኮንትራት ማራዘሚያ ፈርሟል። ሞርጋን ሮጀርስን በተመሳሳይ በአርሰናል ራዳር ውስጥ የነበረ ተጫዋች ነው። 80 ሚሊዮን ዩሮ ፓውንድ ለማውጣት ፈልጎ ነበር። ይሁን እንጂ ተጫዋቹ በ117 ሚሊዮን ፓውንድ ወደ ቼልሲ መዛወሩን እናነሳለን። አሁን እንግዲህ ለማስፈረም ጥረት እያደረገ ወይም ደግሞ ሊያደርጋ ይችላል ተብሎ የሚታሰቡ ተጫዋቾች እየተጠቀሱ ይገኛል። በተለይ ትልልቆቹን ተጫዋቾች ማጣቱን ተከትሎ ማለት ነው። አንደኛው የብራድሊ ባርኮላ ጉዳይ ነው። ይህን ተጫዋች በእርግጥ በሊቨርፑልም በጣም እየፈለገው ነው። እንደውም በአንዳንድ የዜና ምንጮች ከሆነ ይህም ተጫዋች ወደ ሊቨርፑል መሄዱ አይቀርም የሚሉ ነገሮች እየተነሱ ይገኛል። ሊቨርፑል የሚፈልገው በመሆኑ እንግዲህ ፔዥም ከ100 ሚሊዮን ፓውንድ በላይ በመጠየቁ ዝውውሩ ከባድ ሆኗል። በተለይ ለአርሰናል ሊቨርፑል እየመራም በመሆኑ ይሄ አንዱ አማራጫቸው ነበር። ይሁን እንጂ አሁን ደግሞ ሊያስፈርሙት ይችላል። አሁን ማርኬቱ ላይ ገበያው ላይ ካሉ ተጫዋቾች አርሰናል በተለይ በግራ መስመር የሚሰለፍ የመስመር ተጫዋች ያስፈልገዋል። በተለይ በአንድ ለአንድ የእርስ በርስ ግንኙነት ተጫዋቾችን የሚቀንስ በሶስተኛው የሜዳ ክፍል ጥቃቶችን የሚሰነዝር አጥቂ ወይንም ደግሞ የመስመር አጥቂ ያስፈልገዋል እና አሁን እየተጠቀሰ ከሚገኘው ተጫዋች መካከል ኬናን ይልዲዝ ይጠቀሳል። ይሄ ተጫዋች 21 ዓመቱ ነው። የዩቬንቱስ ኮከብ እንደሆነ ይታወቃል። የቱርክ ብሔራዊ ቡድን ተጫዋች እንደሆነም እንደዚሁ የሚነሳ ነው። ባለፈው የውድድር ዓመት በጣም አስደናቂ የውድድር ዘመን ካሳለፉ ተጫዋቾች መካከል ይሄ ተጫዋች ይጠቀሳል። እንደውም አንዳንድ ቁጥሮቹን ያስገርሙኛል። ይልዲዝ በዩቬ በነበረው ቆይታ ባለፈው የውድድር ዘመን 11 ግቦችን አስቆጥሯል። ከዛ ባሻገር ደግሞ 10 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይሄ ብቻ ግን አይደለም። እንግዲህ በክፍት ጨዋታ የግብ ዕድሎችን በመፍጠር ረገድ ከአውሮፓ ከ5ቱ ታላላቅ ሊጎች በግንባር ቀደምትነት ይጠቀሳል። በተለይ የሚበልጡ ተጫዋቾች አሉ፣ ግን በክፍት ጨዋታ በጣም ጥሩ የግብ ዕድሎችን በመፍጠር ይታወቃል እና በተለይ ከ5ቱ ታላላቅ ሊጎች ከነ ብሩኖ ፌርናንዴሽ ቀጥሎ በጣም የሚጠቀስ ተጫዋች ነው ይሄ ተጫዋች እና ይሁን እንጂ የዚህ ተጫዋች ዝውውርም ከባድ ሊሆን ይችላል እየተባለ ይገኛል። ምክንያቱም የ4 ዓመት ውል ፈርመዋል ዩቬም ተጫዋቹን ለመሸጥ ፍላጎት ላይኖረው ይችላል የሚሉ ነገሮች እየተነሱ ይገኛል። ይሁን እንጂ ኬናን ይልዲዝ አርሰናል ይህንን ተጫዋች ለማስፈረም ወደፊት እንግዲህ በቀጣዮቹ የዝውውር ጊዜያት ይሞክራል የሚል መረጃን ተመልክቻለሁ። ሌላኛው እንግዲህ ኒኮ ዊሊያምስ ነው። የአትሌቲኮ ቢልባኦ የክንፍ ተጫዋች እንግዲህ በውሉ ውስጥ የውል ማፍረሻ ቢኖረውም በጉዳት ምክንያት የተለያዩ ጨዋታዎች እያለፉት ይገኛል። ይህንን ተጫዋች የማስፈረም ፍላጎት የለውም አርሰናል ተብሏል። በተለይ ተጫዋቹ ካለበት የጉዳትና ወጣ ገባ ከማለት አንጻር ማለት ነው እና አርሰናል አዲስ ክንፍ ባያስፈረምም እንኳን ምናልባት በኤቤሪቺ ኤዜ በዞሊስ ወይም ደግሞ በማዱኬ መስመሩን ሊሸፍን ይችላል የሚሉ ነገሮች እየተነሱ ይገኛል። ይሁን እንጂ የተከላካይ መስመር ስጋቶችም ደግሞ አሉ። የማይካደው ሀቅ ደግሞ ይሄ ነው። አሁን እንደውም
ከሪያል ቤቲስ ጋር ያደርጉትን ጨዋታ ከቦሩሲያ ዶርትሙንድ ጋር አርሰናሎች ያደርጉትን ጨዋታ ብትመለከቱ 3-2 እና 3-1 ተሸንፏል። በዚህ ጨዋታ አርሰናል ለባክ ቱ ባክ ለመጨረሻ ጊዜ 3 ግብ የተቆጠረበት በሁለት ጨዋታ 2023 ላይ ነበር እና እንዴት ጥንቃቄ ማድረግ እንደሚገባው ተከላካይ ስፍራ ላይ ይሄ የቅድመ ውድድር ዝግጅት ማሳያ ነው እና አሁን የተከላካይ ስፍራው ለመሸፈን ኤዝሪ ኦንሳን የአስቶን ቪላም ተከላካይ እየተከታተለ መሆኑ ተሰምቷል እና ይሄን ተጫዋች ለማስፈረም 60 ሚሊዮን ፓውንድ እንግዲህ በገንዘብ ደረጃ 60 ሚሊዮን ፓውንድ ተገምቷል። አርሰናል ይህንን መክፈል ይጠበቅበታል። ይህንን ተጫዋች ለማስፈረም ግን ቀላል አይሆንለትም እየተባለም ይገኛል። በተለይ አርሰናል ባቀረበውና አስቶን ቪላ በሚፈልገው ገንዘብ መሀል ልዩነት በመፈጠሩ ማለት ነው። ምናልባት በተከላካይ ስፍራ ላይ ሊያዘዋውራቸው እያጤነ ነው ከተባሉ ተጫዋቾች መካከል ሌላኛው ክርስቲያን ሮሜሮ ነው። ሮሜሮ እንግዲህ ሁለቱ የለንደን ክለቦች ቶትናምና አርሰናል ተቀናቃኝ ናቸው። ምናልባት ቶትናም አሳልፎ ይሰጠዋል ተብሎ አይጠበቅም። ይሁን እንጂ አትሌቲኮ ማድሪድም የዚህ ተጫዋች ፈላጊ ነው። ቶትናም ለቀጥታ ተፎካካሪው አሳልፎ የመስጠት እድሉ በጣም ጠባብ ነው የሚሉ ነገሮች እንደዚሁ እየተነሱበት ይገኛል። ይሁን እንጂ አሁን መግዛት ብቻ ሳይሆን መሸጥም የሚገባቸው ተጫዋቾች አሉ። በተለይ እነዚህን ተጫዋቾች ለማስፈረም ገበያ የሚወጣ ከሆነ ክለቡ እንግዲህ የበጀት ሚዛኑን ለመጠበቅ ጋብሪኤል ሄሱስ፣ ጋብሪኤል ማርቲኔሊ እና ሬስ ኔልሰንን እንግዲህ ተገቢው የዝውውር ዋጋ ከቀረበለት ለመሸጥ ዝግጁ ነው የሚል ዘገባም እንደዚሁ ቢቢሲ ይዞ ወጥቷል። በተጨማሪም እንግዲህ የኢታም ዋኔሪ የወደፊት እጣ ፈንታ እስካሁን ድረስ አልተለየም። ከኮንሳ ከሮሜሮ ቀጥሎ ደግሞ ሌላኛው እየተነሳ የሚገኘው ተጫዋች ያኮቦ ራሞን ነው። ይሄ በኮሞ የተመለከትነው ተጫዋች በአርሰናል እጩዎች ዝርዝር ውስጥ ተካቷል ተብሏል። አዲስ ስም ነው። በኮሞ ድንቅ የውድድር ጊዜን አሳልፏል እና ይሄ ተጫዋች ሌላኛው በአርሰናል ራዳር ውስጥ የገባ ተጫዋች ነው። ምናልባት እንደው የአርሰናል የመስመር ተጫዋች ፍላጎት ወይንም ደግሞ የመስመር ተጫዋች ማስፈረም አለበት ሲባል ለምንድን ነው የሚባለው ነገር ወሳኝ ነው። ጋብሪኤል ማርቲኔሊ አሁን በዛ ቦታ ላይ እንደሚጫወት ይታወቃል። ይሁን እንጂ ከጋላታ ሳራይ ጠንከር ያለ ጥያቄ እየቀረበ ስለመሆኑ ተሰምተዋል ማርቲኔሊን ለመውሰድ እና ማርቲኔሊ የሚወጣ ከሆነ እንደውም ዞሊስ ነው እዛ ቦታ ላይ ሊኖር የሚችለው። ስለዚህ የእሱ ተተኪም እንደ አጋጣሚ መኖር አለበት ወይንም ደግሞ አርሰናል በመስመር ላይ ሊቸገር ይችላል የሚል መረጃ ተሰምቷል። ምናልባት ደግሞ ያንግስተሮችን የወደፊት ተስፋ ናቸው ተብለው የሚጠቀሱ ተጫዋቾችንም ሊያስፈርም ይችላል። አንደኛው ማይሎ በርናንድ ነው። የ16 ዓመቱ የፓላስ አጥቂ ምናልባት ወደ አርሰናል ለመቀላቀል ከስምምነት ላይ ደርሷል ተብሏል። ከአራቱ ዝውውሮች አንዱ ይሆናል ተብሎ ይጠበቃል። ሉዊስ ፔጅም የ18 ዓመቱ የሌስተር ሲቲ የመሃል ሜዳ ተጫዋች ነው። አርሰናል ፍላጎት አለው። ይሁን እንጂ ይህንንም ተጫዋች ለማስፈረም ማንቸስተር ዩናይትድ ዝውውሩን ሬሱን እየመራ ነው ተብሏል። ይሁን እንጂ አርሰናል እነዚህን ተጫዋቾች ከግምት በማስገባት እየተንቀሳቀሰ ስለመሆኑ ተሰምተዋል። የኢዝሪ ኮንሳ እና የይልዲዝ ዝውውር ግን ለአርሰናል በጣም ወሳኝ ተደርጎ የሚወሰድ ይመስለኛል። የኮከብ ስፖርት ቤተሰቦች ለዛሬ ያዝናቸው ስፖርታዊ ጉዳዮች ይህንን ይመስላሉ። መልካም ጊዜ ይሆንላችሁ።